ጸጋ ማለት ነፃ ስጦታ ዋጋ ያልተከፈለበት ግን በጣም ውድ እንክፈል ብንል የማንችለው ማንም ሰው የማይችለው ጸጋ ርካሽ አይደለም በጣም ውድ ግን በነፃ ወደኛ የደረሰ ነው። ዛሬ ከኔ ጋራ ምዕራፍ 9 10 እና 11 እናያለን። በጣም ጥሩ ተማሪዎች እንደሆናችሁ ማስታወሻም እንደምትይዙ መጽሐፍ ቅዱስም ደግሞ እሱ ምንም ጥያቄ ውስጥ የማይገባ ነው ይዛችሁ እንደመጣችሁ አስተውላለሁኝ። ከኔ ጋራ ሶስቱን ምዕራፎች በኔ በማይበት መንገድ በአምስት ክፍሎች እንዳስሰዋለን። አምስት ለመነሻ የሚሆን መጀመሪያ እንድንከታተል አብረን እንድናስተውል ምን እንደማስተላልፍ አምስቱንም ክፍሎች አሳያችኋለሁ። መጀመሪያ ነጥቦቹን እሰጣችኋለሁ። በመጀመሪያው ክፍል የሮሜ 9 10 እና 11 ምዕራፎች ከመጽሐፍ ቅዱስ ታሪካዊ ትስስር ከመጽሐፉ አጠቃላይ መጽሐፍ ጋራ ያላቸውን ትስስር እናያለን። ከሮም ታሪክ ጋር ፓስተር ሳሚ መጥቶ ባገለገላችሁ ጊዜ የሮሜ መጽሐፍ ለምን እንደተጻፈ ታሪካዊ ዳራው ወይም ሂስቶሪካል ባክግራውንዱን እንደሰጣችሁ አውቃለሁ። ግን አሁን ይሄኛውን የግድ ያስፈልገዋል። ለምን እንደሆነ በደንብ እንገነዘዋለን። ግን የምዕራፍ 9 እስከ 11 ያለው ከአጠቃላይ ከሮም ነባራዊ ሁኔታ ከሮም ታሪክ ከዛ ያለውን እናያለን። በሁለተኛው ክፍል ላይ አብረን የምናየው ምዕራፍ 9 እስከ 11 እያንዳንዳቸው ምንድነው መልእክታቸው? አጠቃላይ መልእክቱ ምንድነው? ጳውሎስ በ9 በ10 እና በ11 መልእክት ላይ ምንድን ያስተላለፈው የሚለውን ለማየት እንሞክራለን። በክፍል 3 ላይ የምናየው ከኔ ጋራ ከ9 እስከ 11 ያሉት ምዕራፎች 9 ስለምንድን ነው የሚያወራው ዝርዝር ሐሳብ፣ 10 ስለምንድን ነው የሚያወራው፣ 11 ስለምንድን ነው የሚያወራው የሚለውን እናያለን። በክፍል 4 ከኔ ጋራ በመንቆየው ማለት ነው ከኔ ጋራ ብቻ ለምንቆየው እኔ ነኝ እንደዚህ የከፈልኩት። በአራተኛው ክፍል ላይ ደግሞ ይህ ስነ መለኮታዊ ይሄ እነዚህ ምዕራፎች አከራካሪ የሆኑ ስነ መለኮታዊ ትርጓሜዎች አሉት። ለዛም ነው የተፈሩት ምዕራፎች ተብለው የሚጠቀሱት። እነዚህ አከራካሪ ነጥቦች ምንድን ናቸው? በመካከል ያለ አስታራቂ ሐሳብስ የላቸውም ወይ የሚለውን በስሱ ወይም በወፍ በረር በመጠኑ ለማየት እንሞክራለን። በክፍል 5 በማቀርበው የመጽሐፉ አስደናቂ መደምደሚያና ከቀጣይ ምዕራፍ ጋራ ያለውን ግንኙነት እናያለን። ከቀጣይ ምዕራፍ ጋር ለምን ግንኙነቱን ማየት እንደፈለግንም ትንሽ ሂስቶሪካል የሆነ ነገር ወይም ታሪካዊ የሆነ ነገርም እዛ ላይ ለመጽሐፍ ቅዱስ አከፋፈል በተመለከተ አንዳንድ ጊዜ አንዳንድ መጽሐፍት ተቆርጠው አንዳንድ ምዕራፎች ተቆርጠው በሌላኛው ምዕራፍ ላይ ለምንድን ነው የሚገኙት? ለምንድን ነው ተጠናቀው እንደምንፈልገው በአንዱ ምዕራፍ ላይ የማይጠናቀቁት ብለን የምንልባቸው ጥያቄዎች ስላሉ በተለይ አሁን ይሄኛው ደግሞ ለዛ የተጋለጠ ነው። ምዕራፍ 8 ጋር ተያይዞ የመጣ ነገር አለ። እንደገና ደግሞ ምዕራፍ 12 ላይ የሚሄድ ሐሳብ ስላለ እሱን በከምን አንፃር ነው እንዴት እንረዳው የሚለውን አጠቃላይ ግንዛቤ ለመውሰድ እንሞክራለን። በዚሁ መሰረት በክፍል 1 የመጀመሪያውን ሐሳብ ለማየት እንሞክራለን። በክፍል 1 የምናየው ታሪካዊ ትስስሩ ነው። የሮሜ መጽሐፍ ከምዕራፍ 9 እስከ 11 ያሉት ከአጠቃላይ ከሮም መጽሐፍ ከሮሜ 1 ጀምሮ ያለው የሮሜ መጽሐፍ ከተጻፈበት የታሪክ መነሻ የስነ መለኮት ጥያቄና እንዲሁም ደግሞ ከሮሜ 8 ጋራ ያለውን ትስስር በተመለከተ 3 ነገሮችን በዚህ ውስጥ እናያለን። የመጀመሪያው የምናየው ነገር የታሪክ መነሻ ወይም ደግሞ በሂስቶሪካል ኮንቴክስት አይን ይሄንን ምዕራፍ እንዴት ነው የምናየው የሚለውን ነገር ነው። በመጀመሪያው መግቢያ ላይ ለማየት እንደሞከር ነው የሮሜ መጽሐፍ ሲጻፍ የራሱ ገፊ ምክንያት ወይም ደግሞ የተጻፈበት ሰበብ አለው። እንዲሁ ዝም ብሎ የተጻፈ አይደለም። እንደሚታወቀው ጳውሎስ በሮም ቤተክርስቲያን ውስጥ በአካል መጥቶ አላገለገለም። ነገር ግን በኋለኞቹ ምዕራፎች ላይ እንደምታየው የሮሜን ቤተክርስቲያን ጠንቅቆ ያውቃል።
ከዚህ አንፃር የሮም ቤተክርስቲያን የነበረችበት ነባራዊ ሁኔታ ለሮሜ መጽሐፍ ውቅር ወይም አወቃቀር ሁነኛ የሆነ መሰረት እንዳለው መገንዘብ ያስፈልገናል። ቤተክርስቲያኒቷ እንደሚታወቀው በአይሁድና በአሕዛብ መካከል ወይም በአሕዛብ አማኞች የተዋቀረች ነው። ነገር ግን ሲዝን አላት። 4 ሲዝኖች አሏት ወይም 4 ዘመናትን አሳልፋለች። አጭር ጊዜም ቢሆንም 4 ዘመናትን አሳልፋለች። እነዛ ዘመናት ለሮሜ መጽሐፍ ሰበብ ሆነዋል። በመጀመሪያው የተጻፈበት የሮሜ የተጻፈበት የመጀመሪያው ሲዝን አይሁዳውያን ክርስቲያን አማኞች ብቻ የነበሩባት ቤተክርስቲያን ነበረች። በኋላ ላይ ክርስትናን እየሰበኩ አይሁዶች እየሰበኩ ወደ ቀረው ዓለም ለአሕዛብ እያደረሱ በነበረበት ጊዜ አይሁዳውያን ክርስቲያኖች ቤተክርስቲያኒቷን እየመሯት፣ ነገር ግን ደግሞ አሕዛብ አማኞች ተቀላቅለው ነበር። አብረው ከነሱ ጋር ማምለክ ጀመሩ። ከዛ በኋላ አንድ ታሪክ ተከሰተ። በ49 ዓመተ ምህረት ነው ይሄ ታሪክ የተከሰተው። እሱም ክላውዲዮስ ቄሳር ወይም ክላውዲዮስ በሚባለው ቄሳር ዘመን አይሁዳውያን ከዛ ከተማ ወይም ከሮም እንዲባረሩ ተደረጉ። በጠቅላላ አይሁዳውያን በጠቅላላ እንዲወጡ ተደረጉ። ክርስቲያኖችም ክርስቲያን ያልሆኑትም አይሁዳውያን ጭምር ከከተማው ተጠርገው እንዲወጡ ተደረገ። በዚህ ጊዜ አሕዛብ ክርስቲያኖች ብቻ ቀሩ። በሮም ከአይሁዳዊ እምነት ወይም ከአይሁዳዊ ዘር ገንድ ያሉት ሲወገዱ ቤተክርስቲያኒቷ የአሕዛብ ብቻ ሆነች። በዚህ ጊዜ ቤተክርስቲያኒቷን አሕዛብ አማኞች መምራት ጀመሩ። ዘመኑ የቆየው እስከ 54 ዓመተ ምህረት ድረስ ነው። በዚህ 5 ዓመት ውስጥ ደግሞ አሕዛብ በክርስትናቸውም እያደጉ አንዳንድ ለምሳሌ የሐዋርያት ሥራ ምዕራፍ 18 19 ላይ ከዛ የመጡ እንደነ ቀሎጵያ የመሳሰሉ ባልና ሚስቶቹ እነሱ በዛ የነበሩ አቂላና ፕርስቅላን የመሰሉ ባልና ሚስቶች ከዛ ነው የመጡት። ተመልሰውን ደግሞ ሄደው በመጽሐፍ ቅዱስ ታሪክ ውስጥ ታገኟቸዋላችሁ። እነሱ የመጡበትና የሄዱበት ሲዝን አለ። አሁን ያ 3ኛው ሲዝን የአሕዛብ ቤተክርስቲያን ብቻ ሆና ቀረች። አሁን ኔሮ በሚመጣበት ጊዜ በ54 ዓመተ ምህረት እንደገና ክርስቲያኖች ተመልሰው ወደዛ ቤተክርስቲያን ሄዱ። በዛን ጊዜ ስልጣኑን የአሕዛብ አማኞች የነበሩ ክርስቲያኖች ተቆጣጥረው ስለነበረ እነዛ በሄዱ ጊዜ ቀድሞ የነበራቸውን ስልጣን አንደኛ አጡት። ሁለተኛ ነገር ደግሞ መናናቅ ተፈጠረ። በአይሁድና በአሕዛብ መካከል ሁነኛ የሆነ መናናቅ ተፈጠረ። ይሄ መናናቅን ተከትሎ ነው ከምዕራፍ 1 ጀምሮ ጳውሎስ አንዴም ለአሕዛብ ሌላ ጊዜ ለአይሁዶች በሁለቱ መካከልም እየገባ ያስታራቂውን የወንጌል መልእክት ያቀረበው። እዚህ ላይ ስነ መለኮታዊ ጥያቄ የሚያስነሳ ነገር አለ። እንደሚታወቀው አይሁዳውያን የኖረ የሰነበተ የከረመ እምነት አላቸው። መጽሐፍ ቅዱሳችንን ከዘፍጥረት 11 መጨረሻ ወይም ከዘፍጥረት 12 መጀመሪያ ጀምሮ እስከ መጨረሻ ሚልክያስ መጽሐፍ ድረስ ሄደን ስናየው የሚያወራው ስለ አብርሃምና ስለ ቤተሰቡ ታሪክ ነው። ስለ ዘር ሐረግ ነው የሚያወራው። እና እነዚህ አይሁዶች በእግዚአብሔር ዘንድ የነበራቸው ስፍራ ታላቅ ነው። እነሱ ለእግዚአብሔር የተለዩ እንደሆኑ ቅርቦች እንደሆኑ ያስቡ ነበር። ድንገት ለአሕዛብ የተሰጠው አቋራጭ መንገድ ለአይሁዳውያን አማኞች እግዚአብሔር ለነሱ ብቻ ለነበረው የሚዋጥ አይደለም። አሕዛብን እንደውም ድንጋዮች፣ ውሾች እያሉ ነው ሲሳለቁና ሲንቋቸው የኖሩት። ስለዚህ በአዲሱ ኪዳን መጥቶ መዳን በኢየሱስ ክርስቶስ ብቻ ነው የሚለው ትምህርት አይሁዳውያንም ጭምር በክርስቶስ ካላመኑ እንደማይድኑ እንዲሁም ደግሞ አሕዛብም በቀላሉ በክርስቶስ በማመን ወደዚህ ወደ ሰነበተውና ወደ ከረመው ወደ ኖረው ብቻውን አምላክ ወደ ሆነው ወደሱ መንግስት መግባት ይቻላል የሚለው ትምህርት ትንሽ የሚጎረብጥ ሆኖባቸዋል። የሮሜ መጽሐፍ ሁለቱን ለማስማማት የተጻፈ እንደሆነ ዋነኛውን መዳን በእምነት መጽደቅም በእምነት እንደሆነ ስለ ጽድቅና መጽደቅ የተጻፈ መጽሐፍ እንደሆነና ብዙዎችም ይህንን መጽሐፍ በሚያስተምሩበት ጊዜ ማዕከል የሚያደርጉት መጽደቅና ጽድቅ ላይ እንደሆነ የታወቀ ነው።
ከዚህ የተነሳ ከምዕራፍ 1 እስከ 8 ድረስ ጳውሎስ ይሄንን ነው ሲያስረዳ የኖረው። ከፍ እያለ ዝቅ እያለ ትናንትና እንዳያችሁት በዚህ ህይወት ውስጥ እንዴት እንኑር ለሚለው ጥያቄ ምዕራፍ 7 ላይ ያደካማ የሆነው ሰው ደካማ አይደለም። ምዕራፍ 8 ላይ ኩነኔ የሌለበት ነው፣ በመንፈስ ቅዱስ የሆነ ኃይል ተቀዳይቶ መመላለስ ይችላል ብሎ የሚናገርበት እንደሆነ እናያለን። ከዚህ የተነሳ እነዚህ ምዕራፎች ከቀደሙት ክፍሎች ጋር ያላቸውን ግንኙነት ስንመለከት ኢየሱስን ያልተቀበሉ እስራኤላውያን ታዲያ ምን ሊሆኑ ነው? እግዚአብሔር በብሉይ ኪዳን ለእስራኤል የገባው ኪዳን ምን ሊሆን ነው? ወንጌል ስላልተቀበሉ እግዚአብሔር ህዝቡን ጣላቸው ለዘላለም? እግዚአብሔር ለህዝቡ የገባውን ቃል ካጠፈ ለኛ ለአሕዛብስ አንድ ቀን ድንገት ቃሉን እጥፍ አድርጎ ደግሞ እርሱ ራሱ እጥፍ እንደማይል ምን መተማመኛ አለን? እግዚአብሔር ራሱ እንዴት ነው ይሄን ሁሉ ዓመት እንግዲህ አሁን ከአብርሃም ጀምሮ ያንን ይዞ የመጣውን ተስፋ ድንገት ጥሎት የራሳቸው ጉዳይ ብሎ ሄዷል ወይ የሚል ጥያቄ ይነሳል። በሮሜ 9 እስከ 11 ያሉት የመጽሐፍ ክፍሎች ይህንን ከባድ ጥያቄ በጥንቃቄ ለመመለስ የተጻፈ መጽሐፍ እንደሆነ መረዳት ያስፈልጋል። ጳውሎስ በእነዚህ ምዕራፎች ላይ የእግዚአብሔርን ጻድቅነትና ታማኝነት ሚዛን ጠብቆ በመቆም ለማስተማር ወይም ደግሞ ለማሳየት ወይም አጥብቆ ለመከላከል ይሞክራል። በዚህ ምክንያት እነዚህ 3 የሮሜ መጽሐፍት የሮሜ መጽሐፍ የልብ ትርታዎች ናቸው ይሏቸዋል ብዙዎች። ሌላው በዚህ ክፍል በመጀመሪያው የምናየው ነገር ከሮሜ 8 ጋራ ያለው ግንኙነት ምንድነው? እንደሚታየው እኛ አሁን መጽሐፉን እንደምናነባው አይደል፣ ወጥ የሆነ መጽሐፍ እንደመሆኑ መጠን ጳውሎስ ሮሜ 8ን ጽፎ ቆይቶ አይደለም 9ን የጻፈው። በስንት ጊዜ እንደጻፈው ባናውቅም ቀጥሎ የጻፈው ምዕራፍ 9ን ነው። በዚህ ክፍል ሐዋርያው ጳውሎስ መሰረታዊና ጥልቅ የሆኑ የወንጌል ትንታኔዎችን ያቀረበበት እንደሆነ እስከ ምዕራፍ 8 ድረስ አይተናል። በሁለቱ መካከል ያለውን ትስስር ለመረዳት ከምዕራፍ 8 ታላላቅ የተስፋ ቃሎች ወደ ምዕራፍ 9 ስንገባ የእስራኤልን ጥያቄ እስራኤላውያን ስለ እስራኤል ጥያቄ ብቻ ሳይሆን ለእስራኤላውያን ሊጠይቋቸው የሚችሉትንና ስለ እስራኤላውያን ያለውን በዘመናት መካከል የሚጠየቀውን ጥያቄ ለማስረዳት እንደተሻገረ ማስተዋል ያሻል። በዚሁ መሰረት ዋናዎቹ ነገሮች እነዚህ ናቸው። በዚህ በሮሜ 8 እና 9 መካከል ያለውን እያነጻጸርን ስናይ የመጀመሪያው የምናገኘው ነገር የእግዚአብሔር ታማኝነትና የተስፋውን ቃል በተመለከተ ነው። ጳውሎስ በምዕራፍ 8 ላይ በክርስቶስ ላለው አማኝ ማንም ሊበጥሰው የማይችል ታላቅ የሆነ ዋስትና እንዳገኘ ያበስራል። ለዚህም ደግሞ ከክርስቶስ ፍቅር ማን ይለየናል ይላል። እዛ ላይ ወደ 17 ነገሮችን ይዘረዝራል። ከክርስቶስ ፍቅር ማን ይለየናል በማለት የእግዚአብሔር ፍቅርና ዓላማ ፍጹም የማይወድቅ መሆኑን ያረጋግጣል። ወደ ምዕራፍ 9 ጋር ሲሻገር ታዲያ አንድ ጥያቄ፣ ከባድ ጥያቄ ይነሳል። የእግዚአብሔር ፍቅርና የተስፋ ቃል ይህን ያክል የማይናወጥ ከሆነ ለምን የተስፋ ቃል በመጀመሪያ የተሰጣቸው የእስራኤል ሕዝቦች ወይም አይሁዶች በአብዛኛው ክርስቶስን ሳይቀበሉ ቀሩ ብሎ ጥያቄ ያነሳል። ስለዚህም የእግዚአብሔር ይህ ማለት ታዲያ እግዚአብሔር ቃሉ ከሽፏል፣ እቅዱ ተበላሽቷል፣ በዘመናት መካከል የኖረበት የእግዚአብሔር ሐሳብና እቅድ የከሸፈ ነውን? ይሄንን ነው የሚመልሰው ከምዕራፍ 9 በኋላ። በምዕራፍ 8 እና 9 ትስስራቸው ምንድነው? ጳውሎስ ይሄንን ጥያቄ ለመመለስ የሚያደርገው ብርቱ ጥረትና ደግሞም በመንፈስ ቅዱስ ኃይል የታገዘ ፍጹም የሆነ እውነትን እናያለን። ጳውሎስ በምዕራፍ 8 ላይ የተናገረው የእግዚአብሔርን ታማኝነት እንዳልፈረሰ ለማሳየት በምዕራፍ 9 ቁጥር 6 ላይ እንደዚህ ይላል፣ ነገር ግን የእግዚአብሔር ቃል የተሻረ አይደለም ይላል። ሃሌሉያ! ለእግዚአብሔር ክብር ይሁንለት። ነገር ግን የእግዚአብሔር ቃል የተሻረ አይደለም። ከዚያም የእግዚአብሔር ምርጫ በስጋ ሳይሆን በነፃና በጸጋው በተስፋው ቃል ላይ የተመሰረተ መሆኑን ያብራራል። የእግዚአብሔር
ይህንንም ደግሞ ይሄድና ከእግዚአብሔር ቀድሞ ካወቃቸው ወደ መለኮታዊ ምርጫ እግዚአብሔር አስቀድሞ ካወቃቸው ወደ መለኮታዊ ምርጫ እንዴት እንደተሸጋገረ ሲናገር በምዕራፍ 8 ላይ እግዚአብሔር አማኞችን አስቀድሞ እንዳወቃቸው፣ እንደወሰናቸው፣ እንደጠራቸው፣ እንዳጸደቃቸውና እንዳከበራቸው ይናገራል። ትናንት ይህንን አይታችሁታል። ምዕራፍ 8 ቁጥር 29 ላይ ያለው ምዕራፍ 9 ላይ ይሄ የእግዚአብሔር ዘላለማዊ ዕቅድ እንደሆነ ሲያስገነዝብ ይህ አስቀድሞ የመወሰንና የመጥራት መለኮታዊ ስልጣን በተግባር እንዴት እንደሚሰራ በታሪክ ምሳሌዎች ደግሞ አስገብቶ ምዕራፍ 9 ላይ ያሳያል። ምሳሌ በኋላ ላይ በመጠኑ መለስበታለሁ። የይስሐቅንና የኢስማኤልን የያዕቆብንና የኤሳውን ታሪክ አምጥቶ ምዕራፍ 9 ላይ ያሳያል። እነዚህ እኮ የእስራኤል ወገኖች ናቸው። ይሄ ምርጫ አሁን ድንገት የተጀመረ ሳይሆን በቀድሞ ዘመን እግዚአብሔር ይሄንን ሲያደርግ እንደኖረ የምንረዳበት ነው። ይህንን ታሪክ ጳውሎስ የሚያነሳው እግዚአብሔር ሉዓላዊ አምላክ ፈቃዱን የሚያደርግ ለሰዎች በወደደ መጠን ምሕረትን እንደሚሰጥ ለማብራራት ነው። የጳውሎስ ስሜታዊ መስተጋብር በምዕራፍ 9 ቁጥር 1 ላይ ይገኛል። በግልጽ በጣም ልብ የሚነካ ስፍስፍ የሚያደርግ ስሜታዊ መስተጋብር እናገኛለን። በምዕራፍ 8 መደምደሚያ ላይ ትናንት ከጊዜ እጥረት ምክንያት የተነሳ ብዙ ያልነካችሁት ግን በምዕራፍ 8 ላይ ያለው በታላቅ ድል አድራጊነት፣ በደስታ፣ በምስጋና በክርስቶስ እግዚአብሔር ከገለጠው ፍቅር የተነሳ ማንም ሊለየን አይችልም የሚል ታላቅ የውዳሴ ዜማ፣ እጅግ አስደናቂ የሆነ ዜማ ከተዘጋ በኋላ ወዲያው የጳውሎስ ስሜትን ሰንጎ የያዘ አስደናቂ የሆነ ነገር እናገኛለን። ጳውሎስ ወደ ምዕራፍ 9 ሲገባ እንደ ድል አድራጊ አይደለም፣ በፍጹም ሐዘን ነው። ያንን መዝሙር የዘመረ ሰው አይመስልም። በፍጹም ሐዘን፣ የልብ ስብራት ነው የሚገባው። እንደውም ስለ ወገኖቼ ብሎ ሲናገር ስለ እስራኤላውያን ካለው ጉጉት የተነሳ እኔ ራሴ ከክርስቶስ ተለይቼ የተረገምኩ ልሆን እመኝ ነበር ይላል። ያ አስደናቂው ከክርስቶስ ፍቅር ማን ይለኛል ያለው ሰውዬ እንደውም ስለነሱ በተረገምኩ ብሎ ነው የሚለው። ይህ ድንገተኛ የድምፅ ለውጥ፣ የልብ መንሰፍሰፍ የሚያሳየው ጳውሎስ በምዕራፍ 8 ያገኘው ታላቅ ሰላም፣ ክብር በስጋ ወገኖቹ ለሆኑ አይሁዶች መካከል ባለማየቱ ምን ያህል ልቡ እንደተሰበረ ነው የሚያሳየው። ባጭሩ ይሄንን ነገር ስናጠቃልለው ሮሜ 8 የአማኝ ዋስተኛና የእግዚአብሔር ታማኝነት ምን ያህል ጽኑ ነው የሚለውን ያሳያል። ደግመዋለሁ። የአማኝ በሮሜ 8 ላይ የአማኝ ዋስትና ምንድን ነው ለሚለው የእግዚአብሔር ታማኝነት ነው ይለናል። የእግዚአብሔር ስራ ነው። እንደውም ትናንትና በምን ተገለጠ? መንፈስ ቅዱስ እዚህ ጋር በክብር አይተነዋል። ምዕራፍ 8 ላይ ምዕራፍ 7 ላይ ያለው ያን ጎባጣ ጭቁን ሰው ነፃነቱን ያወጅለት የሰውየው ማንነት ሳይሆን የእግዚአብሔር ታማኝነት ነው ይላል። በሮሜ ምዕራፍ 9 ላይ ደግሞ የእግዚአብሔር ታማኝነት በአይሁዳውያን ላይ ታዲያ እንዴት ነው ሊገለጥ የሚችለው ለሚለው ፈታኝ ጥያቄ መልስ የሚሰጥበት ነው። ስለዚህ አንዳንዶች እንደሚያስቡት ሮሜ ምዕራፍ 9 የቁልቁለት ጉዞ ሳይሆን በምዕራፍ 8 ላይ የተቀመጠው የእግዚአብሔር ቃል ጽናት ወይም መጽናት ማረጋገጫ የሚሆን ጽኑ መንፈሳዊና መጽሐፍ ቅዱሳዊ ማብራሪያ ነው የሚሰጠው። ስለዚህ ይህንን ስናይ የሮሜ መጽሐፍ ምዕራፍ 8 አልቆ 9 ላይ ሲገባ ጳውሎስ ቆም አድርጎ ዋና ነገር ያነሳል። የሮሜ መጽሐፍ የተጻፈበት ዋነኛ ልቡን ያቀርብልናል ማለት ነው። እንግዲህ አሁን ከዚህ ቀጥሎ እነዚህ 3 ምዕራፎች ታዲያ ስለምንድን ነው የሚናገሩት? በቀላሉ ሮሜ 9 ስንል ስለምንድን ነው የሚያወራው? ሮሜ 10 ስለምን ያወራል? ሮሜ 11 ስለምን ያወራል የሚለውን ባጭሩና በቀላሉ አሁን እኛ መጽሐፉን እንደው የበተንን ለማጥናት ሳይሆን አጠቃላይ የመጽሐፉን ሐሳብ ለመያዝ የተገኘን እንደመሆናችን በአንድ ሰዓት ውስጥ ይህን ብቻ ነው የምናደርገው እና ምዕራፍ 9 ምንድን ነው የሚናገረው ለምትሉ በምዕራፍ 9 ላይ ያለፈውን ዘመን የምንረዳበትን ዕውቀት እናገኛለን።
ምዕራፍ 9 በጠቅላላ የሚነግረን ጳውሎስ እስራኤልን በተመለከተ የእግዚአብሔር ሉዓላዊ ምርጫ ፍጹምና ያልተሳሳተ እግዚአብሔር ጻድቅ አምላክ እንደሆነ የምንረዳበት ነው። በምዕራፍ 9 ላይ እግዚአብሔር ፍጹም ሉዓላዊ አምላክ መሆኑን እንገነዘባለን። እግዚአብሔር ሉዓላዊ አምላክ ነው ማለት መጨረሻው ላይ በተለይ በዚህ አመስግነን ነው የምንለያየው። እግዚአብሔር እንዲያድርግ እንደዛ አታድርግ በዚህ ሂድ በዚያ ሂድ ብሎ ለእግዚአብሔር ለመምከር የሚችል ሊያስተምረውም የሚችል ማንም የለም። ስለዚህ ጮሆ የሚናገረው ምዕራፍ 9 ላይ መቼ ባለፉት ዘመናት እግዚአብሔር ከእስራኤል ጋር በነበረው መስተጋብር ፍጹም ታማኝ አምላክና ሉዓላዊ አምላክ ነው። እሱ የወደደውን የመምረጥ የወደደውን የማድረግ ፍጹም መብት አለው። አሜን። ምዕራፍ 9 ይሄን ነው የሚነግረን። ምዕራፍ 10 ላይ ሲመጣ የሚነግረን ምዕራፍ 10ን እንዲህ ስለምንድን ነው የሚያወራው ያልን እንደሆነ ይሄ ደግሞ በአሁኑ ዘመን እስራኤልም ሆነ አይሁድም ሆነ በተለይ እስራኤልን በተመለከተ በዚህ ዘመን ስላለው የእስራኤላዊ ኃላፊነት የሚናገር ክፍል ነው። እስራኤላውያን እድል ተሰጥቷቸዋል። እንደ ማንኛውም ሰው እድል ተሰጥቷቸዋል። ይህንን እድል በማመን ሊጠቀሙበት ይገባል። እግዚአብሔር ሰዎችን ለምርጫና ለእምነታቸው ተጠያቂ የሚያደርግ አምላክ ነው። አስቀምጦላቸዋል፣ ምርጫ አስቀምጦላቸዋል። ስለዚህ እስራኤላውያን ሁሉ እንደ አሕዛብ እጽሞ ለምርጫቸው ተጠያቂ ናቸው። ስለዚህ እስራኤላውያን ለድነት የተቀመጠላቸው ክርስቶስ ኢየሱስን ባለመቀበላቸው ምክንያት ራሳቸው ተጠያቂ ናቸው። በማንም ላይ ማሳበብ አይችሉም። አሜን። ልክ ኢየሱስ ምንድን ያለው ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ሊሰቀል ይገባል። በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው። ማየት አለማየት የሰውየው ምርጫ ነው። አልመርጥም ካልክ ራስህ ነገደል የምትገባው ነው። ስለዚህ እስራኤላውያን ስለነሱ ውድቀት ማንም ኃላፊነትን ሊወስድ አይችልም። ራሳቸው ናቸው ኃላፊነትን የሚወስዱት ይላል። አሁን ይመልስልን። ምዕራፍ 11 ላይ ስንመጣ ደግሞ በምዕራፍ 11 ላይ የወደፊቱስ እስራኤል ምን ይሆናል? እግዚአብሔር በእቅዱና በዓላማው ላይ ታማኝ አምላክ ነው። እግዚአብሔር የታመነ አምላክ በመሆኑ እስራኤል ወደፊትም ቢሆን ብሔራዊ ተስፋ አላት። ምንም ግልጥ አድርጎ ነው የሚነግረን። አላት ተስፋ ብሎ ነው። እግዚአብሔር ተስፋ አለ ለእስራኤልም ወደፊትስ ለሚለው ተስፋ አለ። ያልተፈጸመ ነገር ቢኖር ተስፋ አለ። አሁን አወዛጋቢ የሆነውን እዚህ ጋር ምንም አላነሳውም፣ ግን ከምን ጋር የተያዘ ነው? ይሄ የዳንኤል ሱባኤዎች አሉ አይደል? 69ኙ እንደተፈጸመ እርግጠኞች ሆነን እንናገራለን። እነዚህ ለኢየሩሳሌምና ለእስራኤል የተቀጠሩ ሱባኤዎች እንደሆኑ እናውቃለን። አንዱ ሱባኤ እሱ ነው ብዙ መመል አወዛጋቢ። ብዙዎቹ ያምናሉ ገና እንደሆነ ያምናሉ። ያንን ዳንኤል ሲያይ በቤተ ክርስቲያንን ዘመን ያየ አይመስልም። በዛው የቤተ ክርስቲያንን ሮል የአሕዛብን ሕይወትና መንግስት እኔና እናንተ አሁን የምንኖረውን ኑሮ ዳንኤል አላየውም። ይልቁኑ ዮሐንስ ገልጦታል። ሁለቱም አንድ ነገር እየተናገሩ ነገር ግን የተናገሩት ነገር ቤተ ክርስቲያንን በተመለከተ ይለያል። ዮሐንስ ቤተ ክርስቲያንን ስላየ የሚናገረው ሌላ ነገር ነው። ዳንኤል ግን እሱ ጋር ዘግቶት 70ኛው ላይ ይሄዳል። የሆነ ነገር እንዳለ ግን ይመስላል። ግን እግዚአብሔር ያዘጋጀው ነገር እንዳለ እዚህ ጋር የምንረዳበት ነው። አሁን በሶስተኛው ክፍል ሶስቱን ምዕራፎች በመጠኑ በወፍ በረር ስለምን እንደሚያወሩ እየዘረዘርናቸው እንሂድ። በዚህ ክፍል ከዚህ ውስጥ የምናየው ነገር በምዕራፍ 9 ዝርዝር ሐሳብ ምንድነው የሚለው በምዕራፍ 9 ላይ በሮሜ መጽሐፍ ምዕራፍ 9 ላይ የምናገኘው ነገር በዚህ ክፍል ውስጥ ያለው መለኮታዊ ምርጫን በተመለከተ ነው። የራሱ የእግዚአብሔር ምርጫ በምዕራፍ 9 ላይ የእስራኤል ልዩነት በእግዚአብሔር ምርጫና ውሳኔ የሆነ እንደሆነ ይነግረናል። ይሄም የዘላለም የእግዚአብሔር ሐሳብ እንጂ የድንገቴ ወይም እኛ እንደምናደርገው ጠዋት ድንገት ተነስተን ያሰበው ሐሳብ አይደለም። ከዘላለም ያሰበው ሐሳብ ነው። እግዚአብሔር የድንገት ሐሳብ የለውም። ድንገት ተነስቶ ሲል ይህን ላድርግ ብሎ
ደግሞ የሚላል የዘላለም ሐሳብና እቅድ ነው። ጳውሎስ በቁጥር 1 እስከ 5 ባለው ክፍል ላይ ስለ እስራኤል ክብር እያሰበ በጽኑ ሐዘን ውስጥ የሚያልፍበትን ታሪክ እናነባለን። በዚህ ክፍል ላይ ጳውሎስ ሲጀምር ብዙ ሐዘን፣ የማያቋርጥ ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነቱን እናገራለሁ፣ አልዋሽም። ሕሊናዬም መንፈስ ቅዱስም ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበር ይላል። ጳውሎስ እስራኤል የነበራትን ክብር እየጠቀሰ ነው የሚያዝነው። ልጅነት ከነሱ ነው፣ ክብር ከነሱ ነው፣ ኪዳናት ከነሱ ነው፣ ሕግ ከነሱ ነው፣ አምልኮ ከነሱ ነው፣ የተስፋ ቃላት ከነሱ ነው፣ አባቶች ከነሱ ነው፣ ሌላው ቀርቶ ክርስቶስ እንኳን የመጣው ከነሱ ነው ይላል እና ይሄንን ቸል ብሎ ሊያልፈው አልቻለም። አንጀትን ስፍስፍ የሚያደርግ ሙሴ በአንድ ወቅት እንዳደረገው እኔን ከሕይወት መዝገብ ደምስሰኝ እነዚህን ከምትደመስስ እንዳለ ጥልቅ የሆነ ፓስቶራል የሆነ እንስፍስፍ የሚል የልብ ሐዘኔታን የምናይበት ነው። ከቁጥር 6 እስከ 13 ባለው ክፍል ላይ የእግዚአብሔር ቃል እንዳልፈረሰ ቅድም ጠቅሼዋለሁ፣ እንዳልፈረሰ ማረጋገጫ የሚሰጥበት ነው። ነገር ግን የእግዚአብሔር ቃል የተሻረ አይደለም። ከአብርሃም ከዘፍጥረት 12 ጀምሮ እስከ ብሉይ ኪዳን መጨረሻ እስከ ማቴዎስ ወንጌል መግቢያ ድረስ ያሉት ሐሳቦች የእግዚአብሔር ሐሳቦች በእስራኤል መካከል የተገለጡት እነዛ ሐሳቦች የተሻሩ አይደሉም። ነገር ግን ይላል ያን ጊዜም ቢሆን ከእስራኤል ስለተወለደ ብቻ ሰው እስራኤላዊ አይሆንም እኮ የአብርሃም ዘር ስለሆኑ ሁሉም እኮ የአብርሃም ዘሮች አይደሉም ይልና ይህንንም በምሳሌዎች ያብራራል። ከቁጥር 7 እስከ 11 ላይ ባለው የአብርሃምን ምሳሌ ያቀርብልናል። አብርሃም 2 ልጆች ነበሩት፣ ይስሐቅና እስማኤል። ግን እግዚአብሔር የመረጠው ይስሐቅን ነው ይላል እና የይስሐቅን ምሳሌ እንደገና ደግሞ ይጠቅሳል። ይስሐቅም እኮ 2 ልጆች ነበሩት፣ ግን የተመረጠው ያዕቆብ ነው ይላል። ኤሳው ቀረ፣ ከምርጫ ቀረ ይላል። እነዚህም ደግሞ ስለ በጎ ስራቸው ሳይሆን በእግዚአብሔር እቅድና ሐሳብ ነው። በጎ ወይም ክፉ ስለመስራታቸው አይደለም። የእግዚአብሔር መለኮታዊ ምርጫ ነው። ምርጫ በሰው ሳይሆን በእግዚአብሔር ፈቃድና ሐሳብ የሚከናወን ነው ይላል። ይህንን በተመለከተ ደግሞ ሰዎች ተነስተው ታዲያ እግዚአብሔር ይሄንን ማድረጉ ፍትሃዊነቱን ያሳያሉ ሲሉ በቁጥር 14 እስከ 24 ባለው ክፍል ላይ ጳውሎስ የሙሴንና የፈርዖንን ታሪክ በማምጣት እግዚአብሔር ፍትሃዊ አምላክ እንደሆነ ያስረዳል። እስቲ የሚያምን ሰው በእውነት በብዙ ጩኸት ውስጥ አንዳንድ ጊዜ ትምህርት ብቻ እንዳይሆን ጮኸን እናውጃለን። እዚህ ቤት አዋጅ አለ አይደለ? እግዚአብሔር የፍትህ አምላክ ነው በሉ እስቲ። እግዚአብሔር እውነተኛ ዳኛ ነው በሉ እስቲ። ተመልከቱ እዚህ ጋር እግዚአብሔር ታዲያ ይሄንን ማድረጉ ልክ ነው። ኤሳውን ሲጠቅስ ያዕቆብን ከምንም ነገር ሳያውቁ እኮ ነው ይሄ ነገር በሕይወታቸው የሆነው የሚለውን አንስቶ እግዚአብሔር የፍትህ አምላክ ነው ብሎ ስለ ፈርዖን ታሪክ ያነሳል። ሉዓላዊ እግዚአብሔር በወደደ ጊዜ የወደደውን እንደሚያደርግም ሲናገር ከመሐሪው ከእግዚአብሔር እንጂ ከቸርነቱና ከፍቅሩ የተነሳ የሚሰጥ ችሮታ እንደሆነ ምህረት ሊያሳይ ሲፈልግ ምህረት ለወደደና ለሮጣ አይደለም። የምህረት ባለቤት እሱ ሉዓላዊ አምላክ ነው። እስቲ እንደገና ጮኻቸው አሁንም ዛሬ እናውጃለን። እግዚአብሔር ሉዓላዊ አምላክ ነው በሉት። የወደደውን የሚያደርግ ነው ይላል። ይህ የእግዚአብሔር ሉዓላዊነት ከእኛ ጥያቄም በላይ ነው ይላል። እንግዲህ ምን እንላለው? እስካሁን ድረስ ይነቀፋልን? ፈቃዱን የሚቃወም ማን ነው ትለኝ ይሆናል። ፈቃዱን የሚቃወም ማን ነው ይልና ኧረ ምሳሌ ልስጥህ። ይሄ እግዚአብሔር እኮ አንተ እጁ ላይ እንደ ሸክላ ነህ፣ እሱ እኮ ሰሪ ነው ይልና አስደናቂውን የሸክላ ሰሪ ምሳሌ ያቀርባል። አንተ ሰው ይላል ለእግዚአብሔር የምትመልስ ማነህ? ማነህ ለመሆኑ ማነህ? እስቲ ጎናችሁ ያለውን ሰው እንደዚህ በሉት፣ በዛውም ነቃ እንዲል ማነህ አንተ ለመሆኑ በሉት። ሸክላ ይውላችሁ ይህንን በሚያቀርብበት ጊዜ ነቅነቅ የሚያደርግ ይመስላል።
ለመሆኑ ሸክላ ሰሪውን እንዲያርገ ስራኝ ሊለው ይችላል? አይችልም። እኔ መሆን የምፈልገው ጀበና ነው አይልም። ጋን ነው፣ ሲኒ ነው፣ ገበር ምጣድ ነው አይልም። ሰሪው ነው የሚወስነው። አንተ እኮ በእግዚአብሔር ፊት ሸክላ ነህ። እንደወደደ ሊሰራ ይችላል። አሁንም እግዚአብሔር ሉዓላዊ ነው። የፈቀደውን ዕውቀት የፈለገውን የሚያደርግ አምላክ ነው። ስለዚህ አዋቂ አትሁን በሱ ፊት ይላል። ከቁጥር 25 እስከ 33 በዚህ ሁኔታ ውስጥ የአሕዛብ መጠራትም ከዚህ ጋር የተያያዘ እንደሆነ አስረግጦ ይነግረናል። አስቀድሞ የተነገረ እኮ ነው። አላስተዋላችሁም እንጂ በሆሴዕና በኢሳይያስ ትንቢት ውስጥ እኮ ይሄ ነገር አለ። አብርሃምን መጥቀስ አላስፈለገውም። ዘርባ ምናምን ይባረካሉ የሚለው እዚህ ጋር የጠቀሰው የራሳቸውን ትንቢት ነው። እንግዲህ በእነዚህ ትንቢቶች መሰረት አሕዛብ በእምነት ጽድቅን እንዲያገኙ ለአይሁዳውያን የተሰጠውን ይህንን ችሮታ አይሁዳውያን የተዉትን ቸል ያሉትን አሕዛብም እንዲያገኙት ተስፋ ተሰጥቶ እንደነበረ እና አይሁድ በስራቸው ሊይዙት የፈለጉትን አሕዛብ በአቋራጭ ገብተው በእምነት እንዳገኙት እናም ክርስቶስ የመሰናከያ ድንጋይ እንደሆነባቸው እነሱም ደግሞ አይሁዳውያን በራሳቸው መንገድ የራሳቸውን ጽድቅ ለማቆም በሞከሩ ጊዜ ወደ ጽድቅ ሳይደርሱ እንደቀሩ አሕዛብ ግን ምንም ነገር ሳይኖራቸው በእምነት ብቻ ይሄንን እንዳገኙ ይነግረናል። እንዲሁ ደግሞ በሆሴዕ ይለናል እዚህ ያለውን ሕዝቤ ብዬ ያልተወደደችውን የተወደደች ብዬ እጠራለሁ። እናንተ ሕዝቤ አይደላችሁም በተባለላችሁም ስፍራ በዚያው የሕያው እግዚአብሔር ልጆች ተብለው ይጠራሉ ይላል። ይህንን የሚያደርገ እግዚአብሔር ራሱ ነው ይላል። ስለዚህ ይሄ ምዕራፍ 9 ሐሳብ ሲደመደም እግዚአብሔር እንግዲህ ምን እንላለን? ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ። እርሱ ግን ከእምነት የሆነ ጽድቅ ነው። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ይሄ ስለምንድን ነው? በስራ እንጂ በእምነት ጽድቅን ስላልተከተሉ ነው። እነሆ በጽዮን የእንቅፋት ድንጋይ የማሰናከያ ዓለት አኖራለሁ፣ በሱ የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከሉ። በተሰጠው የደህንነት መንገድ አይሁድ ተሰናክለው ወደቁ። አሕዛብ ግን እኔና እናንተ ውሻ የተባልን ድንጋይ የተባልን ወደዚህ አትደርሱም የተባልን እግዚአብሔርን የተቀማን አባቶች የሌሉን ኪዳን የሌለን የነበርነውን እኛን በእምነት ቀላቀለን። ሃሌሉያ! ይህንን እንደዚህ ይደመድመዋል። ታዲያ እስራኤላዊው ተስፋው ምንድን ነው የተባለ እንደሆነ ወደ ምዕራፍ 10 ይገባል። በምዕራፍ 10 ላይ አይሁድም ሆነ አሕዛብ ያለ ልዩነት በውድቀት ውስጥ ነበሩ። ልዩነት የለም። ስለዚህ ሁሉም ለመዳን በአሁኑ ጊዜ አሁን እኛ ባለንበት ኃላፊነት አለባቸው። ምን እንዲያደርጉ? በእምነት እርሱን እንዲታዘዙ ይላል። ኃላፊነታቸው ምንድን ነው የተባለ እንደሆነ በክርስቶስ ማመን ነው። ጳውሎስ ይህንን ሲጀምር በጽኑ ልመና ነው አሁንም የሚጀምረው። ከቁጥር 1 እስከ 4 ወንድሞች ሆይ የልቤ በጎ ፈቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። አያችሁ፣ በጣም እነሱን አሁንም የዘነጋ አይደለም የጳውሎስ መልእክት። አሁንም እንዲድኑ ለምን? አሕዛብ አሁንም 4ኛው ሲዝን ላይ ሄዱልኝ። 4ኛው የሮም ሲዝን ላይ ቤተ ክርስቲያኒቷ ያለችበትን ነባራዊ ሁኔታን ተመልከቱ። ይሄ የገባቸው አሕዛብ በድነት በጽድቅ ድነት ጽድቅ በማመን ብቻ በክርስቶስ ብቻ እንደሆነ የገባቸው አማኞች፣ እነዚህ አሕዛብ የመጡ አማኞች አይሁዶችን ማጣጣል፣ መናቅ፣ ቸል ማለት፣ አይገባችሁም ማለት በልባቸው ሞልቶ ነበር። የትዕቢት ነገር ነበር፣ የኩራት ነገር ነበር፣ ልባቸውን የያዘው ነገር ነበር። ጳውሎስ ግን እዛ ጋር ሐዘን አለ፣ እዚህ ጋር ደግሞ ጸሎት አለ። እውነተኛ ሐዘን የወለደው ጸሎት ነው። እንደዚህ ይላል፣ በእውነት አይቅኑ እንጂ እኮ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ። ይሄ እኮ ነው ከዓይናቸው የተሰወረው። አያችሁ፣ እግዚአብሔር
አጋጣሚ እንዳልሆነ የኢሳያስ ትንቢት ላይ ሂዱ። ኢሳያስ ጥሪው ያስደነግጠኛል። በእውነት እንደ ኢሳያስ ጥሪ የሚያስደነግጠኝ የለም። እግዚአብሔር ከብዙ ትዕግስት በኋላ ወደ ኢሳያስ ሄደና ይህንን ሕዝብ እንዲያርግልኝ አለው። አይኑን አጨፍንልኝ፣ አሳውርልኝ፣ ጆሮውን አደንቁርልኝ፣ ልቡን አደንድንልኝ። ለምን? እንዳይመለሱ፣ እንዳልፈውሳቸው። በቃ እግዚአብሔር የቆረጠው ኢሳያስ ያን ታላቁን ተልኮ ሲቀበል፣ ኢየሱስም ደጋግሞ ለአሕዛብ ለአይሁድ ይሄንን ጥቅስ በተለይ ለፈሪሳውያን ጠቅሶባቸዋል። ጳውሎስ ግን ይሄንን እያሰበ ይሄ ለምን እንደሆነ ስለ መሰረቱን እየመረመረ ያዝናል እንጂ አይመካም። ባልዳኑት የኔና የናንተ ልዩነት ብዙዎች ያለኛ መንግስተ ሰማያትን ሲሿት፣ እኛ ግን ከብዙዎች ጋር መንግስተ ሰማያትን መሻታችን። ከዚያም ካሉት ከሁሉም የምንለየው በዚህ ነው። ብዙዎች እኛ የሌለንበት መንግስተ ሰማያትን ነው የሚሹት። እኔና እናንተስ ሁሉ ያለበት፣ ማንም ያልተከለከለበት። ሃሌሉያ! የጳውሎስ ልብ ይሄ ነው እና ይሄንን ይዞ ይቀርባል። እስራኤል እኮ ቅናት ነበራቸው፣ ግን የተሳሳተ ቅናት ነው ያላቸው። ያለ እውቀት የሆነ ቅናት ነው። በሕግ ስራ የራሳቸውን ጽድቅ ሊያቆሙ ፈለጉ። የሕግ ፍጻሜ የሆነውን ክርስቶስን ሳይቀበሉትም ቀሩ። ለሚያምኑት ሁሉ የሕግ ፍጻሜ የሆነውን ክርስቶስን ቸላሉ ይልና በሕግ የመጣ ጽድቅና በእምነት ስለመጣው ጽድቅ ይተረካል። ከቁጥር 5 እስከ 13 ከምዕራፍ 1 እስከ 8 ያለውን ሐሳብ ይመስላል። በመካከል የገባ ቢሆንም ማዕከሉን እስራኤልን ወይም አይሁድን አድርገው ቢሆንም ነገር ግን ወደ ኋላ እንደገና ይመልሳቸዋል። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በሱ በሕይወት እንዲኖር ጽፏል። በእምነት የሆነ ጽድቅ ግን እንደዚህ ይላል፣ በልቡ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይስ በልቡ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው ይላል። ይሄ በአጭሩ ሲገለጥ የሕግ ጽድቅ ፍጹም መታዘዝን ይጠይቃል፣ ነገር ግን ፈጽሞ የማይቻል ነው። እዚህ ጋር ተስፋ የሚያስቆርጥ ንግግር ነው። አሁን በሕግ መጽደቅ ትፈልጋለህ፣ ሂድበትም፣ ግን ማንም ሰው ሊፈጽመው አልቻለም። ነገር ግን በእምነት የሆነው ጽድቅ ቅርብ ነው። ማን ወደዚያ ይሄድልናል፣ ማን ወደ ከላይ ያወርድልናል የሚባል አይደለም። ምክንያቱም ለሚያምን ሁሉ ስለሚቻል ነው። የገባው ሰው ለሚያምን ሁሉ ይቻላል በሉ እስቲ። ከምንም በላይ ሕይወት፣ መንግስተ ሰማያት፣ የዘላለም ሕይወት በእምነት የተቀበልነው ስለሚቻል ነው። በሕግ ግን ስላልተቻለ። ነገር ግን ምን ይባላል? በአፍና በልብ ሆኖ ቃሉ ቀርቦልሃል። ይሄም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። መጽሐፍ በሱ የሚያምን ሁሉ አያፍርም ይላልና አሜን። ስለዚህ ጳውሎስ እዚህ ጋር ምን እየሰጠ ነው? የመዳንን ቀመር እየሰጠ ነው። የመዳንን ፎርሙላ። ለመዳን ኢየሱስ ጌታ እንደሆነ በአፍ መመስከር፣ በልብም ማመን ነው። በልብ አምኖ በአፍ መመስከር። በልቤ ብቻ አምናለሁ አይበቃም። መስክር። አካባቢ ላለው ሰው መስክር፣ ለዙሪያ መስክር፣ ተናገር፣ ድንቅ ስራውን አውራ። ኢየሱስ ያድናል። ዛሬ እዚህ ቤት አውጀን እንወጣለን፣ ገና እንናገራለን። ስለዚህ የመዳንን ቀመር እንናገራለን። ኢየሱስ ያድናል። ጮህን እንበለዋል። እስቲ ተናግራችሁ ማጣቁ ሰው ዛሬ አንደበታችሁ ይላቀቅ። ከዚህ በኋላ አዋጅ ይሆናል። የምትናገሩት ጉልበታም ቃል ይሆናል። በልባችሁ ያመናችሁ ብቻ ጮኻችሁ ኢየሱስ ያድናል በሉ እስቲ። መዳን ከኢየሱስ በቀር በማንም የለም በሉ። ሃሌሉያ! ምንም ሌላ ተከታይ የሌለው ኢየሱስ ያድናል። ሃሌሉያ! በዚህ በአይሁድና በአሕዛብ መካከል አሁን ልዩነት የለም። በአይሁድና በግሪክ ይላል። በአይሁዳዊና በግሪካዊ መካከል ልዩነት የለም። ያመጣዋል። አንዱ ጌታ የሁሉ ጌታ ነው። በፊት የማን ብቻ ነበር? ይኸውላችሁ አሕዛብ የተባልንበት ምክንያት በጅምላ ተጠርተን ስለነበር ሕዝቦች ነበር የምንባለው። እግዚአብሔር አይሁድንና እስራኤልን ብቻ ነበር የሚያውቀው ሕዝቤ ብሎ። ሕዝቤ
ሲጠራ ሕዝቤ ነው የሚለው። እኛስ አሕዛብ ሕዝቦች ነበርን። ከዚህ መካከል ወሰነ በኢየሱስ የሚያምን ሁሉ ሕዝቤ ተባለ። እኛም ሕዝቤ ተባልን። ምሕረት ያላገኘን ምሕረት አገኘን። ጠላቶች የነበርን ዛሬ ከሱ ጋር ወገን ሆንን። ቀድሞ ሩቅ የነበርን አሁን ቅርብ ሆንን። መዳን ተስፋ ያልነበርን አሁን የመዳንን ወንጌል ተቀበልን። ኢየሱስ ያድናል። ሃሌሉያ። ነገር ግን ይሄ እንዲደርስ ወንጌል መሰማት አለበት ይላል ከቁጥር 14 እስከ 17። እንግዲህ ያላመኑትን እንዴት አድርገው ይጠሩታል? ሰንሰለት ያለው አመክንዮ ወይም ደግሞ ምክንያታዊ የሆነ መንገዱን ያሳያል። ያላመኑበትን እንዴት አድርገው ይጠሩታል? አሃ እንዴ ሳይሰሙስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ይልና መልካሙን የምስራች እግሮች የሚያወሩ እግሮቻቸው እግር እኮ አያወራም። ሄዶ ግን የሚናገረው ወደዛም ይሄድ ወደዛም ይሄድ ወደዛም ይሄድ ወደዛም ይሄድ ወደ ላይም ይሄድ ወደ ታችም ይብን የሚያወራው ስለ ኢየሱስ ነው። በቅርብ ቀን ፓስተር ሳሚ መስክሮላችኋል አይደል? የቤተ ክርስቲያናችን ውስጥ የ1 ዓመት ከ1 ወር ልጃቸውን ያጡ፣ ለእኔ ደግሞ ዘመዶቼ ናቸው፣ አጎታቸው አይነት ነገር አጎቴ ነው የሚሉኝ። በተለይ 12 ናቸው፣ 7ቱ ሲጠሩኝም እንደዛ ነው። በጣም ከባድ ጊዜ ነበር። የዛሬ 15 ቀን አካባቢ ገጠመን። እሑድ ዕለት ቸርቻችን ተገኝተው ልጃቸው ሞቶ ይመሰክሩ ነበር። 2 ነገር አድርገው፣ አንደኛ ለስተት ለፈጸመችው ሴት ልጃቸውን ሊያጡ ይቅርታ አደረጉላት። ከዛ በኋላ መሰከሩልን፣ ወንጌል ይቀጥላል፣ ይሄም ወንጌል ወደ አባቱ ቅፍ ሄዷል አሉን። ከዚህ በለጠ ወንጌል ምን አለ? ወንጌል ወደ ታችም ይሰበካል። ወንጌል ወደዛም እግሮቻችን በረገጡበት ቦታ ወንጌል ይሰበካል። አሁንም ዛሬ እየጮህን ነው የምንጨርሰው። አሜን ነው ወይ? እንጩህ ሆይ ሃሌሉያ ነው ወይ? ስለዚህ ወንጌል ይሰበካል በሉት። ወንጌል እግር አውጥቶ ይሮጣል በሉት። ሃሌሉያ። ምክንያቱም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የምስራቹን ቃል ታዘን ይሄንን መናገር አለብን። እስራኤላውያን እልከኛ እንደሆኑት እልከኛ መሆን ተገቢ አይደለም። ጳውሎስ በምዕራፍ 18 ከቁጥር 18 እዛው ምዕራፍ 10 ላይ እስከ 21 ድረስ ስለ እስራኤል እልከኝነት ያነሳል። በዕብራውያን መጽሐፍ የተጠቀሰ እልከኝነት እንዳለባቸው ታውቃላችሁ። አይሁድ ወንጌል ሰምተዋል ወይ ይላል። አረ እንደውም ከነሱ ነው ወደ ምድር ዳርቻ የደረሰው። ችግራቸው አለመስማት አይደለም፣ ግን ምንድነው? እልከኝነታቸው ነው። እስከ ዓለም ዳርቻ ድረስ ድምጻቸው ወጥቷል። ስላላወቁ ነው ወይ? አረ ያውቃሉ። ግን እግዚአብሔር ወደዚህ ወደማይታዘዝ እጄን ስዘረጋ እኮ ቆየው። እንደው ሙሴ እንደዚህ ብሎ ትንቢት ተናገረ አስቀድሞ፣ እኔ ሕዝብ በማይሆነው አስቀናቸዋለሁ፣ በማያስተውልም ሕዝብ አስቆጣቸዋለሁ ብሏል። ኢሳይያስም እኮ ላልፈለጉኝ ተገኘው፣ ላልጠየቁኝ ተገለጥኩ አለ። ስለ እስራኤል ግን ቀኑን ሁሉ ወደማይታዘዝ ወደሚቃወምም እጆቼን ዘረጋው። ደጋግሞ ድል ሰጥቷቸው ነበር። እስራኤል ግን እልከኛ ሆነ፣ አልታዘዛለ። ስለዚህ ምን አደረገ እግዚአብሔር? ሕዝቤ ባልሆነው ሕዝብ ላስቀናቸው መጣው፣ በአሕዛብ ላስቀናቸው፣ ይሄው ወደ እነሱ ዞር አልኩኝ ይላል። ምዕራፍ 10 እንደዚህ ይጠናቀቃል። ምዕራፍ 11 ላይ ስንገባ ዝርዝሩ ሐሳብ የወደፊቱ ተስፋና ምስጢር ነው። ጳውሎስ በምዕራፍ 11 መግቢያ ላይ እግዚአብሔር ሕዝቡን ጣላቸውን ታዲያ ብሎ ይላል። ጣላቸው፣ እነዚህን ለዘመናት የተንከባከባቸውንና ራሱን የገለጠላቸውን ሕዝቦች ጣላቸውን ሲል አይ አልጣላቸውም፣ ቅሬታዎች ወይም ቱርፋኖች አሉት ይላል። ለዚህም ትልልቅ ዋቢዎችን ማስረጃዎችን ያቀርባል። ሩቅ ሳይሄድ የመጀመሪያ ዋቢን ማነጻጸሪያ ማስረጃ አድርጎ የሚያቀርበው ራሱ ነው። ሃሌሉያ። ምን ይላል? እኔ ደግሞ እስራኤላዊ ከአብርሃም ዘር ከብንያምም ወገን ነኝ። እኔም እስራኤላውያን የተጣሉ አይደሉም። እኔም ከእስራኤላዊ ወገን ሆኜ ይሄው ድኛለሁ። ማስረጃ ራሴ
መስቲ ማስረጃ ራሴ በሉሴ ኃጢአተኞችን ሊያድን የታመነ ምናምን ይልና ዋና እኔ ነኝ ይላል አይደል ጳውሎስ። እዛ ቦታ ላይ ለአሕዛብ ነው፣ እዚህ ቦታ ላይ ደግሞ ለአይሁዶች ሲያቀርብላቸው ከእስራኤል ወገን ድህነት እንደሆነ እኔ ራሴ ማስረጃ ነኝ። ሃሌሉያ። ደግሞ አይደለም ይላል እግዚአብሔር እኮ ሁሌም ቅሬታ አትዋቅም፣ አዲስ ነገር አይደለም ትሩፋን ብሎ በኤልያስ ዘመን የተገኙትን 7,000 ነፍሳት ኤልያስ እኔ ብቻዬን ቀረው ሲል አልቀረም፣ አንተ የማታውቃቸው። ስለዚህ አሁንም እንኳን ማንም የማያውቃቸው አሉት ይላል፣ ትሩፋኖች አሉት። በዘመናት መካከል እግዚአብሔር ራሱን ያለ ምስክር ትቶ አያውቅም አለ እኔ ይላል። እና ኤልያስ ጌታው ነቢያቶችን ገደሉ፣ መሠዊያዎችን አፈረሱ፣ እኔም ብቻዬን ቀረው፣ ነፍሴንም ይሿታል ሲል አምላካዊው መልስ ለበዓል ያልሰገዱ 7,000 ነፍሶች ለእኔ አስቀርቻለሁ አለ። አሜን። እንደገና ይህንን ሲያስረዳ ልክ እንደዚሁ በአሁኑ ዘመን በጸጋ የተመረጡ እስራኤላውያንም አሉ ይላል። በጸጋ ከሆነ በስራ መሆኑ ቀርቷል። ጸጋ ያለ በለዚያ ጸጋ መሆኑ ይቀራል። ጸጋ ማለት ነፃ ስጦታ፣ ዋጋ ያልተከፈለበት ግን በጣም በጣም ውድ እንክፈል ብንል የማንችለው ማንም ሰው የማይችለው ጸጋ ርካሽ አይደለም። ጸጋ በጣም ውድ ግን በነፃ ወደኛ የደረሰ ነው። የገባው ሰው ጮኸ አሜን ሊል ይችላል። ሃሌሉያ። በነፃ የተሰጠ ወደኛ የደረሰው በነፃ ነው። ለምን? ማንም መክፈል አይችልም። ዓለም ሁሉ ተባብሮ ያለውን ቢሰጥ፣ ያለውን ጽድቅ ቢያዋጣ፣ ያለውን ገንዘብ፣ ያለውን መስዋዕት ቢደረድር አንድ ሰው አያድንም የክርስቶስ ኢየሱስ ደም በስተቀር። እንግዲህስ ምንድን ነው? እስራኤል የሚፈልጉትን አላገኙም፣ የተመረጡት ግን አገኙት። ሌሎች ግን ደነዘዙ፣ እንዲሁም አይኖቻቸው እንዳያዩ። የኢሳይያስ ትንቢት እዚህ ጋር ይመጣል። ኢየሱስ ደግሞ ደጋግሞ የተናገረው ጆሮቻቸውም እንዳይሰሙ የእግዚአብሔር የእንቅልፍ መንፈስ ከየት ነው የተላከው? በልባቸው ልከኝነት ምክንያት ከራሱ ከእግዚአብሔር እንደተላከባቸው ተጽፏል። ዳዊትም ማዕዳቸው ወጥመድና አሽክላ ማሰናከያ ፍዳም ይሁንባቸው፣ አይኖቻቸው እንዳያዩ ይጨልሙ፣ ጀርባቸውም ዘወትር ትጉበጥ ብሏል። ትንቢት ተነግሯል። ለምን? ባለመታዘዛቸው፣ የተሰጣቸውን እድል በማቃለላቸው ምክንያት። የእስራኤል መሰናከል ግን ሰርፕራይዝ ሆነ። ለማ? ለአሕዛብ፣ ለእኛ። ወደኛ ወንጌል እንዲደርስ እነሱ ድንዛዜ ውስጥ ገቡ። እንግዲህ የተሰናከሉ እስኪወድቁ ድረስ ነውን? አይደለም። ነገር ግን እርሱ ያስቀናቸው ዘንድ በእነሱ በደል መዳን ለአሕዛብ ሆነ። ይሄ ድንዛዜያቸው ለእኔና ለእናንተ መጥቷል። ስለዚህ ሮም የነበሩ አሕዛብ አይሁዳውያንን እንዲንቋቸው ሳይሆን የበለጠ እንዲያከብሯቸው፣ ጌታ ይባርካችሁ እንዲላቸው። አይሁዳውያን አንተ እኮ ብሎ እንዳይል ይመጣል ወደዚህ ነገር። ዳሩ ግን ይላል እስራኤል ባያውቁም ለአሕዛብ ውለታ እንደሰሩ ሲናገር በደላቸው ለዓለም ባለጠግነት፣ መሸነፋቸው ለዓለም ባለጠግነት ከሆነ ይልና ይልቁኑ ሙላት ቢሆንስ? በዚህ መረዳት የእስራኤል ሙላት ቢሆንስ? አሁን ቅናቱን ያህል አሕዛብ ጳውሎስ የአሕዛብ ሐዋርያ ነው ሲጠራ ራሱ ማገባው ውስጥ የገባ እኮ ይመስላል። ጥሪው እኮ እሱ ለአሕዛብ ነው፣ ለእኔና ለእናንተ እኮ ነው። እና ምን ይላል? ለእናንተም ለአሕዛብ እናገራለሁ ይልና እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከነሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ። እናንተ በዳናችሁ ቁጥር ቅናት እንዲያድርባቸው፣ መንፈሳዊ ቅናት።
የተወጋ ይሁን የምንለው አይነት አይደለም። ቀንተው ለድነት ይመጡ እንደሆን ክብርን አይተው ይመጡ እንደሆን እኔ እነሱን የማስቀናው እግዚአብሔር ለአሕዛብ ያለውን ዓላማ በማሳየት ነው። የእነሱ መጣል መታረክ ከሆነ የእነሱ መጣል ለዓለም መታረክ ከሆነ ከሙታን ከሚመጣ ሕይወት በቀር መመለሳቸው ምን ይሆን? በኩራቱ ቅዱስ ከሆነ በሆም ደግሞ ቅዱስ ይሆናል። ስሩም ቅዱስ ከሆነ ቅርንጫፎች ደግሞ ቅዱሳን ናቸው። አስተውሉ እንጂ ይሄ ለአሕዛብ ነው። አትናቋቸው። እነሱ እኮ ለእናንተ ታላቅ ውለታ ውለዋል ይልና አስደናቂውን የቅዱሱን ወይራ ምሳሌ ለአሕዛብ ያስታውቃል። ከቁጥር 17 እስከ 24 ደርሰናል። ከቁጥር 17 እስከ 24 ባለው ክፍል ላይ ነገር ግን ከቅርንጫፎች አንዱ ቢሰበሩ አንተ የበረሃ ወይራ የሆንክ በመካከላቸው ገብተህ ከነሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎች አትመካ። ብትመካባቸው ግን ስሩ አንተን ይሸከምሃል እንጂ ስሩን የምትሸከም አንተ አይደለህም። ምንም እንኳን እነዚህ ሰዎች ለመዳናችን ምክንያት ቢሆኑም እነሱ ግን ቅርንጫፎች ናቸው። ቢሰበሩም የእግዚአብሔርን ዘላለማዊ ዕቅድና ሐሳብ የእግዚአብሔርን ሉዓላዊነት የሚሸርፉ አይደሉም። ምክንያቱም ስር አይደሉም፣ ቅርንጫፎች ናቸው። ግን እንደዚህ እንዳትል ደግሞ እኔ እንድገባ ነው ቅርንጫፎች የተሰበሩት ትል ይሆናል። እሺ መልካም፣ እነሱ ካለማመን የተነሳ ተሰበሩ፣ አንተ ከእምነት የተነሳ ቆመሃል ይልና ፍራ እንጂ የትዕቢትን ነገር አታስብ። አያችሁ፣ በአይሁድና በአሕዛብ መካከል የነበረውን ያ ትልቅ ውጥረት እስከ ምዕራፍ 8 ድረስ እንዲህ ኮምፕሮማይዝ እያደረገ በሚመስል አላደረገም። በሚመስል ሁኔታ እያመቻመቸ በሚመስል ሁኔታ እያባበለ በሚመስል ሁኔታ ካመጣው በኋላ ፍርጥ አድርጎ ትዕቢተኞች አትሁኑ፣ እነሱ የተሰበሩት እኮ እኔ ልገባ ነው፣ እግዚአብሔር ሰብሮ እነሱን አስገባኝ አትበል፣ የትዕቢትን ነገር አታስብ ይልና ስማ አሕዛቤ ነበርክ ክርስቲያን፣ ስማ ይህንን ነገር በደንብ ስማ። ለእነሱ ካራራ ለአንተም የሚራራ እንዳይመስልህ። እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች የራራላቸው ካልሆነ ደግሞ ለአንተም አይራራልህም። የተቆረጡ ቅርንጫፎች ያላመኑ አይሁዶች ናቸው። ባለማመን ወደቁ። አንተን ወሰደን፣ አዳቀለ፣ ከተበ። ይሄ ምንድን ነው? በተክል ወስዶ አንዱን እንደመሸጎጥ እንደዛ ነው የሆንከው። ስለዚህ አንተ የበለጠ ከነሱ የበለጠ ትሁት መሆን ይገባሃል። እንጣጥ ንጥር ውጥር ማለት አያስፈልግም። ድነትን በተመለከተ በጣም ማንነቴን አውቃለሁ ብለህ በትህትና ትሁት የሆነ መንፈስ ያገኘን። አሁን የብዙዎቻችንን ጴንጤ በክርስቶስ ሳይሆን በሌሎች ላይ ጨረር በማብራት ያለውን ትምክህት የሚሰብር ነው። ፍራ እንጂ የትዕቢትን ነገር አታስብ፣ አትንጠርባቸው፣ ይልቁኑ ራራላቸው። አሁን ወደ ምዕራፍ 9 የመጀመሪያ አንቀጽና የምዕራፍ 10 መጀመሪያ ላይ ይወስደናል። ይሄንን ልብ ያዝ። ሐዘን፣ ጸሎት ስለነሱ እንጂ በእነሱ ላይ ልትታበይ ልትኮራ አያስፈልግም። ጳውሎስ በዚህ ክፍል ላይ የእግዚአብሔርን ጭከናና ቸርነት ያወዳድራል። የእግዚአብሔር ጭከናና ቸርነቱን ተመልከት። ጭከና በወደቁት ላይ ነው። ቸርነቱ ግን ጸንተ ብትኖር የእግዚአብሔርን ቸርነት በአንተ ላይ ነው። ያለዚያ አንተ ደግሞ ትቆረጣለህ። እነዚያ ደግሞ ባለማመናቸው ጸንተው ባይኖሩ በዛፍ ውስጥ ይገባሉ። እግዚአብሔር ግን መልሶ ሊያስገባቸው ይችላል። አንተ በፍጥረቱ በበረሃ ከነበረ ወይራ ተቆርጠ እንደ ፍጥረት ሳትሆን በመልካም ወይራ ከገባ ይልቁኑ እነዚያ በፍጥረታቸው ያሉ ቅርንጫፎች በራሳቸው ወይራ እንዴት አይገቡም? ይህ እኮ የነሱ የነበረ ነው። አንተ ነህ በመካከል የገባኸው። ስለዚህ የሚያኮር የሚያስታብይ የሚያስንቅ አይደለም። አንተ ማንህና ነው ሌላውን የምትንቅ? ምዕራፍ 14 ላይ ደግሞ ስንማረው ይሄን እቺን ነገር ያዟት። ምዕራፍ 14 ላይ ስትሄዱ እዛ ላይ በደንብ ያብራራዋል። ከምዕራፍ 14 ጋር የተያዘ ሐሳብ ስለሆነ
በመጨረሻም ጳውሎስ ከቁጥር 25 እስከ 32 የእስራኤልን የወደፊት መዳን ደግሞ ያሳያል። ወንድሞቼ ልባሞች ሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ። እዚህ ላይ ጳውሎስ የእስራኤል መደንዘዝ ጊዜያዊና የአሕዛብ ሙላት አንዳንዶች ኮታ ይሉታል እስኪሞላ ወይም እስኪገባ ድረስ እንደሆነ ይናገራል። የእስራኤላውያን ድንዛዜ የሆነው በአንዳንዶች ላይ የሆነው ድንዛዜ ለአሕዛብ የተሰጠው እድል እስኪሞላ ድረስ ነው ይልና እንደዚህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአትን ያስወግዳል፣ ኃጢአታቸውንም ሲወሰድላቸው ከእነሱ ጋር የምገባው ኪዳን ይህ ነው። በወንጌልስ በኩል ስለ እናንተ ጠላቶች ናቸው፣ በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው ይላል። እግዚአብሔር የገባውን ኪዳን የሚረሳ አይደለም ብሎ እስራኤል ሁሉ ይድናል የሚለውንና አወዛጋቢውን ሐሳብ ያነሳል። እግዚአብሔር በጸጋ ስጦታና በመጥራቱ አይጸጸትም። እናንተ ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛቸው የተነሳ ምሕረት እንዳገኛችሁ እንዲሁ በተማራችሁበት ምሕረት እነሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግተዋል ይላል። ልክ እነሱ እንዳልታዘዙ እድል እንደተሰጣችሁ አንድ ዘመን እግዚአብሔር የሚያደርገው አታውቁ ይላል። አራተኛውን ክፍል አጭር ነገር። ይህ ክፍል አወዛጋቢ ክፍል ነው። የመልእክቱን የመጨረሻ ቁጥሮች በአምስተኛው ክፍል ነው የምመለስባቸው። ይህ ክፍል አወዛጋቢ ነው። ምክንያቱም በአሁኑ ዘመን በተለይ ለእስራኤል ካለ ቀና ሐሳብና ለእስራኤል ካለ ጥላቻ አንዳንዴም ወይም አንቲሴሚቲክ ይሄ ለሴማዊን ካለ ጥላቻ አንዳንዶች ተነስተው በየትኛውም ሃይማኖት ውስጥ ያሉ የሚያቀነቅኑት አለ። የዛን ያክል ደግሞ እስራኤል ሲባል ብን ያለ ፍቅር ካላቸው የተነሳ ለትርጓሜ የተጋለጠ ሆኗል። የመጀመሪያው የኮቨናንት ቴዎሎጂ ወይም የኪዳን ስነ መለኮት የሚባለው የሚተረጉሙ አተረጓጎም። በዚህ አተረጓጎም መሰረት ቤተ ክርስቲያን አሁን እስራኤልን ተክታለች። ከዚህ በኋላ እስራኤልን እንደ ብሔር መጠበቅ የለብንም። እስራኤል ሁሉ ማለት አይሁድና አሕዛብ በአጠቃላይ የተደመሩባት ቤተ ክርስቲያን ብቻ ናት የሚል ነው። ከዚህም የተነሳ ከዚህ አንጻር ለእስራኤል የተለየ ብሔራዊ ወይም ምድራዊ ዕቅድ የለም የሚል ነው። ሌላው የዲስፔንሽናሊዝም ወይም የዘመን ክፍፍል የዘመነኝነት ይሉታል አንዳንዶች ሐሳብ ነው። በዚህ ክፍል ላይ እስራኤልና ቤተ ክርስቲያን ፍጹም የተለያዩ ናቸው። እግዚአብሔርም ሁለት የተለያዩ ዕቅዶች ናቸው ያሉት ሁለት ህዝቦች መካከል ይላል። ይሄን አይነት አተረጓጎሙ በአሁኑ ዘመን የእስራኤል ፕሮግራም በእግዚአብሔር ፖዝ ተደርጓል። እግዚአብሔር እስራኤልን ፖዝ አድርጎ የእስራኤል ላይ ያለውን ዕቅድ ፖዝ አድርጎ ወይም አንድ ቴፕ ሪከርደር ሲጫወት እንደነበረ ወይም ዩቲዩብ ስታጫውቱ ጫን ታረጉትና ስራችሁን ሰርታችሁ ካቆማችሁበት እንደምትቀጥሉት እግዚአብሔር የእስራኤልን ነገር አሁን ፓውዝ አድርጎታል፣ አንድ ቀን ያስቀጥለዋል የሚል አመለካከት ነው። ከዛ በኋላ ቤተ ክርስቲያን ከተነጠቀች በኋላ እግዚአብሔር ወደ ስጋዊቷ እስራኤል ዞር ያደርጋል። ከዛም እስራኤል ሁሉ ይድናል ይላል። ታሪካዊቷ እስራኤል በብሔር ደረጃ በምድር ላይ እንደገና የሺህ ዓመት መንግስት መሰረታለች የሚል ነው። እነዚህ ሁለት ሐሳቦች በኮቨናንትና በዲስፔንሽናሊዝም አስተሳሰቦች መካከል ለእስራኤልና ለዚህ ለሮሜ መጽሐፍ ከምዕራፍ 9 እስከ 11 ላለው ክፍል ሁሉ ጊዜ የክርክር ምክንያቶች ሲሆኑ ይታያሉ። ነገር ግን ነገረ መለኮት ተማሪዎቹ በመካከል ለሁለቱም ፕሮግሬሲቭ የሆነ አስታራቂ የሆነ የላቀ አተረጓጎም ይዘው መጥተዋል። በኮቨናንትም ሆነ በዲስፔንሽናሊዝም አተረጓጎም አንጻር ማለት ነው። በዚህ መሰረት በሮሜ 11 ላይ የተጻፈውን መጽሐፍ በተመለከተ እስራኤል ሁሉ ይድናል ሲል
ስለ ታሪካዊቷና በስጋ የአብርሃም ዘር ስለሆኑት አይሁድ እንደተነገረ አምኖ ነገር ግን እግዚአብሔር በታሪክ መጨረሻ ለእስራኤል ልዩ ብሔራዊ የንስሐና የመመለስ ዘመን እንደሚያዘጋጅላቸው ያምናል። በሁለቱ መካከል ያሉትንም አስተሳሰቦች ከኮቨነንትም ከዲስፔንሽናሊዝም ይወስዳል። እነዚህ አስታራቂ ሐሳቦች አይሁድ ወደፊት ሲመለሱ የሚሆኑት በወይራው ዛፍ እንደተፈጠሩ ከክርስቶስ ጋር በሚሆን በቤተ ክርስቲያን በዛው በተዘጋጀው መንገድ ውስጥ በቤተ ክርስቲያን ውስጥ ይገባሉ የሚለውን መንገድ ይቀበላል። ለነሱ ልዩ የመቅደስ ስርዓት ወይም የተለየ የአምልኮ ስፍራ የሚዘጋጅላቸው ሳይሆን ከቤተ ክርስቲያን ጋር ይህንን አንዱን እግዚአብሔርን ያከብሩታል የሚል ነው። ይህ አስታራቂ ሐሳብ በሁለቱ መካከል ያለው ጥላቻን ያስወግዳል። በመካከል ያለውን ቸልተኝነት ልክ በጥንቷ ቤተ ክርስቲያን የነበረውን ጥላቻ ያስወግዳል። ፍቅርን እንዲሰፍን አንዱ ስለ አንዱ እጅግ አምርሮ እንዲጸልይና እንዲፈላለጉ በሁለቱም የሆነውን ተስፋ እግዚአብሔር በአንድ እንዳደረገ ልዩነት ሳይኖር አይሁድ የለም፣ የግሪክ ሰው የለም፣ አሕዛብ የለም፣ አይሁድ የለም፣ እስራኤል የለም የሚለውን ይሄንን ያደርጋል። ሌላው ደግሞ በእስራኤል ፍቅር የታወረውን ጭፍን የስነ መለኮት አፈታት ሚዛናዊና የሚያቀራርብ እንዲሆን እንደሚያደርግ ይታመናል። ይህን ሐሳብ ያነሳሁት ይህንን ተምራችሁ ስትሄዱ እንደ ጥናት የሚገጥማችሁ አሁን ሁሉን አወቅን ማለት አይደለም። ይሄ ቻሌንጅ እንደሚገጥማችሁ እወቁ ለማለት ያክል ነው። የመጨረሻው አምስተኛው መደምደሚያ። በዚህ መደምደሚያ ላይ ስነ መለኮታዊ መደምደሚያው እጅግ በጣም አስደሳች። በዚህ ክፍል ላይ ጳውሎስ በሮሜ 9 እስከ 11 ባለው እነዚህን ክፍሎች ጠቅለል አድርጎ ስለ እግዚአብሔር ቃል ይነግረናል። ዋነኛው ርዕሱ የአምላኬ ቃል አያረጅም የሚለውን መዝሙራችንን ይመስላል። የእግዚአብሔር ቃል አያረጅም ነው፣ አልወደቀም ነው። እግዚአብሔር በአይሁድ አለመታዘዝ ተጠቅሞ ለአሕዛብ መዳንን አመጣ። በአሕዛብ መዳን ደግሞ እንደገና አይሁድን አስቀንቶ ወደ ራሱ ያመጣቸዋል የሚል ነው። ግልጥ ነው። ልድገመው። እግዚአብሔር በአይሁድ አለመታዘዝ ተጠቅሞ አሕዛብን ወደ መዳን አመጣቸው። በአሕዛብ መዳን የቀኑ አይሁዶችን ደግሞ አስቀንቶ ወደ ራሱ ያመጣቸዋል። ስለዚህ በአጭር ቃል በሮሜ 11 ቁጥር 32 ላይ እንደተቀመጠው ቃል እግዚአብሔር ለሁሉ ይምር ዘንድ ሁሉን ባለመታዘዝ ለሁሉ ምሕረትን እንዲያደርግ ሁሉንም ይምር ዘንድ ሁሉንም ባለመታዘዝ ዘግቶታል። ይሄንን ይነግረናል። ስለዚህ ይሄ ማለት ነው ሁሉም እኩል ኃጢአተኞች ናቸው። አሁን ግን ሁሉም በክርስቶስ ከርካሚ ጸጋና ምሕረቱ ክርክም አድርጎ እንደ ጥድ ዛፍ ሁላችንን አንድ አደረገን ነው የሚለው። ይሄንን እዚህ ጋር ከምዕራፍ 11 በኋላ ያለው ቀጣዩ 12ኛው ምዕራፍ ጥቂት አንቀጾች የመጀመሪያዎቹ አንቀጾች ከዚህ ጋር የተያያዙ ይመስላሉ፣ የሄዱ ይመስላሉ። ምንድን ነው የሚለው? እንግዲህ ወንድሞች ሆይ የነገውን ልናገር አይደለም፣ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ። አያችሁ? አሁን እንግዲህ እንዲህ ከሆነ እግዚአብሔር ሁሉን ዘግቶ በምህረቱና በቸርነቱ የሚያኖረን ያዳነን ከሆነ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ። አይሁድም ሆንክ አሕዛብ ለአእምሮ የሚመች አገልግሎታችሁ ይሄ ነው። ለምንድን ነው? እዚህ ጋር አንድ ነገር ጥናት እንደመሆኑ መጠን አንዳንድ የመጽሐፍ ክፍሎች ሸረፍ ብለው ሲሄዱ አይግረማችሁ። በነገራችን ላይ መጽሐፍ ቅዱስ የተጠረዘበት ዘመን እንዳለ ታውቃላችሁ። በየቦታው መጽሐፍ ቅዱስ ምዕራፍ የወጣለት በ1205 አካባቢ ነው። ቁጥር የወጣለት ደግሞ በ1555 አካባቢ ነው። እግዚአብሔር ይባርካቸው ይህንን የሰሩ ሰዎች። እነዛ ሰዎች ሲሰሩ ልባቸው እንደተነካበት መንገድ ነው እንጂ ጸሐፊዎቹ ቁጥር አንድ ሐሳብ ይሄ ነው ምዕራፍ እንደዚህ ብለው አይደለም የሚያቀርቡት። ስለዚህ አንዳንድ ሄድ ሲሉ አሁን ለእኔ የተሰጠኝ እስከ 11 ስለሆነ 11 ላይ ያላቆምኩት ለዚህ
በዛው መልእክት ለማስተላለፍ ወደ 8 የሄድኩት 8 ላይ የኔ ሐሳብ ስላለ እንዲህ እንድትረዱት ነው። የመጨረሻ የአምልኮ መደምደም ሃሌሉያ እንደዚህ ይላል። የእግዚአብሔርን ባለጠግነትና ጥበብ እውቀቱ እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱ ፍለጋ የለውም። የጌታን ልብ ያወቀ ማን ነው? ወይስ አማካሪው ማን ነበር? ሁሉ ከእርሱ በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን አሜን። ሃሌሉያ። ሶስት ነገሮችን ነግሬያቸው፣ አንደኛው የእግዚአብሔር ጥበብ ከአእምሮ በላይ ነው። አሁን አእምሮአችን እንዲህ እንደ ቴኒስ ኳስ ያላተመን ነገር ገጥሞን ቢሆን የእግዚአብሔር ጥበብ ከዚህ አእምሮ በላይ ነው። ጮሆ አሜን። ሁለተኛ እዚህ ላይ እግዚአብሔር የማንም ባለዕዳ አይደለም። የአሕዛብም ሆነ የአይሁድ ባለዕዳ አይደለም። ማንም ሰው እግዚአብሔርን ሊያስገድደውም አይችልም፣ ምክር ሊሰጠው አይችልም። እሱ የሚሰራው በሉዓላዊ ፈቃዱ ነው። ሃሌሉያ። ሶስተኛ ሁሉ ነገር ለሱ ክብር ነው። የአሕዛብም መዳን፣ የአይሁድም መዳን፣ የአይሁድ አለመታዘዝ፣ እግዚአብሔርን ቅንጣት ያክል የሚነካው የለም። ሁሉ ለሱ ክብር ነው። ፍጥረት የተጀመረው በሱ ነው። ፍጥረትን የሚመራው እሱ ነው። ፍጥረት የቀጠለው በሱ ነው። እና እንደዚህ ይላል። አሁን መጽሐፍ ቅዱሳችንን እንይዝና ቆመን ይሄንን እናውጃለን። ሃሌሉያ። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል እያበራ ከሚያምኑት ጋራ። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል እያበራ ከሚያምኑት ጋራ። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል እያበራ ከሚያምኑት ጋር